እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሆኖ ከሰራዊት ይልቅ አሸናፊ ነው። አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ፣ ምን በላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ አደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ። በሰማይ ቤት ግን ስደተኞች ናቸው። ያወቅን ይመስላቸዋል፣ ግን አያውቁም። ለነዚህ ሰዎች አልቅሱላቸው። ሀብታም ሆነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርም የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው።